በእንተ ሐውልታት በአብይ ጾሙ ንውጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 21 ሊቀ ጳጳስ ፍላቪያኖስ ስለመመለሱ፣ ንጉሡ ከከተማይቱና ሐውልታቱን በማፍረስ ካመጹት ጋር ስለመታረቁ። ይህ የመጨረሻው ክፍለ ትምህርት በበዓለ ትንሣኤ ዕለት ሚያዝያ 25 ቀን ላይ የተሰጠ ሲሆን ሊቀ ጳጳስ ፍላቪያኖስ እንደተመለሰ ንጉሡ ለሕዝቡ ይቅርታ እንዳደረገ ይናገራል። ሊቀ ጳጳስ ፍላቪያኖስ እስከሚመለስ ድረስ ግን ሕዝቡ ዕለት ዕለት በሚነገሩ ወሬዎች ይሸበር ነበር። ዛሬ መከራው ሊጀመር ጊዜ ለትምህርቴ እንደ መግቢያ የተጠቀምኩበትን ተመሳሳይ ንግግር በመድገምና ከእናንተም ጋር ይህንን በዓል እጅግ ደስ ብሎንና በሐሴት እንድናከብረው ስለፈቀደልን ራሱን ወደ ሰውነት አካላቱ፣ እረኛውን ወደ በጎቹ፣ መምህሩን ወደ ደቀ መዛሙርቱ፣ የጦር አለቃውን ወደ ሰራዊቱ፣ ሊቀ ካህኑን ወደ ካህናቱ ስለመለሰልን እግዚአብሔር ይመስገን ብዬ ልጀምር ይገባኛል። እኛ ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው እግዚአብሔር ይመስገን። ለእኛ ሊመጣ ከነበረው መከራ መዳን በቂ ይመስለን ነበር። የለመነውም ይህን ነበርና መፍቅሬ ሰብኡና ከለመነው ይልቅ እጅግ አብልጦ የሚሰጠን እግዚአብሔር ግን እኛ ካሰብነው ፍጥነት በላይ አባታችንን መለሰልን። በእውነት በጥቂት ቀናት ውስጥ ሄዶ ከንጉሡ ጋር ተነጋግሮ ሁላችንም ከመከራችን አድኖ በዓለ ትንሣኤን ከእኛ ጋር ለማክበርም ፈጥኖ ይመለሳል ብሎ ማን አስቦ ነበርና። ነገር ግን ይህ ከሐሳባችን ተቃራኒ የነበረው ነገር እነሆ እውን ሆነ። አባታችንን መልሰን ተቀበልን። እኛ ባልጠበቅነው ጊዜ መልሶ ስለመጣም እጅግ ደስ አለን። ስለዚህ ስለ እነዚህ ሁሉ ነገሮች ቸሩ እግዚአብሔርን እናመስግን። በኃይሉና በቸርነቱ በጥበቡና ለከተማችን ባሳየው ፍቅርም እጹብ እጹብ እንበል። ዲያብሎስ የተደረጉትን ወንጀሎች አመካኝቶ ፍጹም ሊገለባብጣት አስቦ ነበር። እግዚአብሔር ግን በዚሁ መከራ ከተማይቱን፣ ሊቀ ጳጳሱንና ንጉሡን አከበራቸው፣ ከፍ ከፍም አደረጋቸው። አሁን ከተማይቱ የቀድሞ ገናናነቷን መልሳ አግኝታለች። ምክንያቱም ያን የመሰለ መከራ ባገኛት ጊዜ እነዚያ በሹመት ላይ የነበሩት፣ እነዚያ በሀብት ተከበው የነበሩት፣ እነዚያ ከንጉሡ ጋር ትልቅ ባለሟልነት የነበራቸው ሁሉ በአንድ ጊዜ መጠጊያቸውን በቤተ ክርስቲያንና በካህነ እግዚአብሔር በፍላቪያኖስ አድርገዋልና ታላቅ በሆነ እምነትም ተስፋቸውን ከላይ ከአርያም አኑረዋልና። በእርግጥ አባታችን ከሄደ በኋላ በእስር ላይ የነበሩትን ንጉሡ ቁጣውን አልተወም፣ ከተማይቱን እንዴት እንደሚያጠፋትም እያሰበ ነው እያሉ ሊያስፈራሯቸው ነበር። ይህ ሁሉና ከዚህም በላይ ሌላ ነገር እየተንሾካሾኩ እያሉ ግን በወህኒ የነበሩት ሰዎች በዚህ አልፈሩም። እነዚህ ነገሮች ሐሰት ናቸው፣ እነዚህ በድንጋጤ እንድትሞሉ የሚፈልገው የዲያብሎስ ሐሳቦች ናቸው ስንላቸው እንዲህ ብለው መልሰውልናልና መጽናናትን እንድናገኝ አንፈልግም። ጥንቱንም የት እንደተጠለልንና በማን ላይ ተስፋ እንዳደረግን እናውቃለንና ደህንነታችንን ያኖርነው በቅዱሱ መልሕቅ ላይ ነው። እምነታችንን የጣልነው በሰው ሳይሆን በልዑል እግዚአብሔር ላይ ነው። ስለዚህ ውጤቱ በጎ እንደሚሆን ባለሙሉ እምነት ነን። ይህ ተስፋ ይቀር ዘንድ በእውነት አይችልም፣ በፍጹም አይችልም። እንግዲህ ይህ ከተማችን ያገኘችውን ክብር ሊተካከል የሚችል ምን ያህል አክሊል፣ ምን ያህል ሞገስ ነው! ከዚህ የተነሳ ለሌሎች ጉዳዮቻችን የምናገኘው የእግዚአብሔር ባለሟልነትስ እንደምን የበዛ ነው! በፈተና እንዳይጠቁ ንቁ መሆን፣ ሰዋዊ የሆኑ ነገሮችን ንቆ መለከታዊ እርዳታን በመሻት እግዚአብሔርን ትኩር ብሎ ማየት በእውነት ያለ ሐሰት የክፉ ልብ መገለጫ አይደለምና። ስለዚህ ከተማችን የቀድሞ ገናናነቷን መልሳ አግኝታለች። ካህናችን ያገኘው ክብርም ከከተማችን አይተናነስም። ሕይወቱን ሁሉ አሳልፎ ሰጥቷልና ምንም እንኳን እንዳይሄድ ብዙ የሚያሰናክሉት ነገሮች፣ ለምሳሌ ክረምቱ፣ ዕድሜው፣ በዓሉ፣ እንደዚሁም ከነዚህ ባልተናነሰ መልኩ በሞት አፋፍ ላይ የነበረችው እህቱ የነበሩ ቢሆንም ራሱን ከነዚህ እንቅፋቶች በላይ አደረገ። ለራሱም
ይህ ነገር ምንድነው? የቀረችን አንዲቷ እህታችን ከኔ ጋር አርዑተ ክርስቶስን የተሸከመችው ለብዙ ጊዜያትም ካጠገቤ ኖረችው አሁን በሞት አፋፍ ላይ ነች። ታዲያ ስታርፍ ላናያት የመጨረሻ ቃሏንም ላንሰማ ትተናት ልንሄድ ይገባናልን? ዕለት ዕለት ትለምነን የነበረው ዓይኖቿን እንድንከድንላት፣ አፏን እንድንገጥምላት፣ ከሥርዓተ ቀብሯ የተያያዙ ሌሎች ነገሮችንም እንድናከናውንላት ነበር። አሁን ባለው ሁኔታ ግን እንደ ተከዳችና ረዳት እንደሌላት ሆና እነዚህን ሁሉ አብዝታ ልታገኛቸው ከምትፈልገው ወንድሟ ላታገኝ ነው። ነፍሷ ከሥጋዋ ስትለይ ከሌሎች ሰዎች ይልቅ አጠገቧ እንዲሆን የምትወደው ላታየው ነው። ይህስ ለእርሷ ብዙ ጊዜ ከመሞት በላይ ከባድ አይሆንባትምን? አዎ፣ ምንም ያህል ከእርሷ ርቄ እንኳን ብሆን እንዲህ ስትሆን ፈጥኜ መጥቼ ለእርሷ ያለኝን ፍቅር ላሳያት አይገባም ነበርን? ታዲያ አሁን አጠገቧ ሆኜ ሳለሁ ትቻትና ከእርሷ ርቄ ሊሄድ ይገባኛልን? የቀሩ ቀናቶቿንስ እንዴት ትሆናለች? ሆኖም ከነዚህ አንዳቸውስ እንኳን አልተናገረም። ሊናገራቸው ሲቀርና አላሳሰባቸውምም። ከዝምድናው ሁሉ ይልቅ ፈሪሃ እግዚአብሔርን አስቀደመ። የባህር ሞገዶች ሲነሱ ሊቀ ሐመሩ፣ አደጋዎች ሲኖሩ ደግሞ የጦር መሪው ፊት አውራሪው ቀድሞ እንዲደርስ እንደሚያደርገው ሁሉ ሊቀ ጳጳስም በፈተና ጊዜ ይበልጥ ቀድሞ ለሕዝቡ ሊደርስ እንደሚገባው ያውቃልና። በመሆኑም ሊቀ ጳጳሱ ለራሱ እንዲህ አለ። ሰዎች ሁሉ አይሁድም የግሪክ ሰዎችም እኛን እየጠበቁ ነው። ስለዚህ እኛም ጥበቃቸውን ልናክፋፋው አይገባንም። የተነሳውን ማዕበል እንዲሁ በቸልታ ልናየው አይገባንም። በመሆኑም የእኛ የሆኑ ጉዳዮችን ለእግዚአብሔር አሳልፈን በመስጠት ሕይወታችንንም ሳይቀር ለሕዝቡ ስንል አሳልፈን መስጠት አለብን። ከዚህም በላይ የካህኑን ደግነትና የእግዚአብሔርን ቸርነት ተመልከቱ። ለዚህ ሁሉ ዝግጅቱ የክብር አክሊል እንዲቀዳጅና እርሱ ከጠበቀው በተቃራኒ እንዲያገኛቸው አስቦ ካህኑ ችላ ያላቸውን ሁሉ እግዚአብሔር መልሶ ሰጥቶታልና። ካህኑ ስለ ከተማይቱ ደህንነት ብሎ በዓሉን በባዕድ አገርና ከምዕመኑ ርቆ ለማክበር መረጠ። እግዚአብሔር ግን በዓሉን ከእኛ ጋር እንዲያከብር የምርጫውን ዋጋ እንዲያገኝ እጅግም ሐሴት እንዲያደርግ ብሎ ገና በበዓለ ትንሣኤው ሳይደርስ መልሶ ወደ እኛ መጣው። ወራቱ ቀዝቃዛ ቢሆንም አልፈራውም ነበር። ጉዞ ሁሉ ግን እንደ በጋ ሆነለት። እርግናውን እንደ ምንም አልቆጠረውም ነበር። ነገር ግን ልክ እንደ ፈጣን ወጣት ሆኖ ይህንን ረጅም መንገድ ፈጸመው። የእህቱን መታመም አላሰበም፣ አልተጨነቀምም። ሲመለስ ግን በሕይወት አገኛት። ሲሄድ ንቋቸው የሄደው ነገሮች ሁሉ መልሶ አገኛቸው። በመሆኑም ሊቀ ጳጳሳችን ስሙ በእግዚአብሔርም በሰውም ዘንድ ከፍ ከፍ ብሏል። ይህ ንጉሡንም ከዘውድ በላይ አስጊጦታል። አንደኛ ለሌላ ለማንም ሊሰጠው የማይችል ለካህናት ሊሰጠው የሚችለው ነገር በግልጽ ታይቷልና። ሁለተኛ ወሮታውን ሳይዘገይ መስጠት ችሏል፣ ቂሙንም ትቷል። ነገር ግን የንጉሡን ደግነትና የካህኑን አስተዋይነት ከእነዚህ ከሁለቱም በላይ ደግሞ የእግዚአብሔርን ቸርነት ትረዱ ዘንድ ካህኑንና ንጉሡ ስላደረጉት ጉባኤ ጥቂት እነግራችሁ ዘንድ ፍቀዱልኝ። እነዚህ አሁን ልነግራችሁ ያልሁት ነገሮችም የሰማኋቸው በቤተ መንግሥቱ ውስጥ ከነበረ አንድ ሰው ነው። ካህኑ ስለ ጉዳዩ በብዙም ሆነ በጥቂት ሊነግረን አልፈቀደምና ቅዱስ ጳውሎስን መስሎ ያደረጋቸውን በጎ ምግባራቱን ደብቆናል። ለንጉሡ ምን ብሎ እንደነገረው፣ እንዴት እንዳሳመነውና እንዴት ቁጣውን ሊያርቅለት እንደቻለ ለሚጠይቁት ሰዎችም እንዲህ ብሎ ይመልሳልና እኛ በጉዳዩ ላይ ያደረግነው ምንም ነገር የለም። ንጉሡ ቁጣውን የተወው ቂሙንም ያስወገደው እግዚአብሔር ልቦናውን አራርቶለት ከመነጋገራችን በፊት ራሱ ነው። በተደረጉት ነገሮች የተሰደበው ሌላ ሰው እስኪመስል ድረስም ሳይቆጣ ተወው። ምንም እንኳን ሊቀ ጳጳሱ ከትሕትናው የተነሳ ቢደብቃቸውም እግዚአብሔር ግን ወደ ብርሃን አውጥቷቸዋል። እናስ እነዚህ ሊቀ ጳጳሱ ሳይነግረን የቀሩት ነገሮች ምን ናቸው? እነዚህ ነገሮች ጥቂት ወደ ታሪኩ ተመልሼ እያሰናሰልኩ ነግራችኋለሁ። ሁሉም ሰው በቀቢጸ ተስፋ ውስጥ እያለ ከተማይቱን ለቆ ሲሄድ ካህኑ የታገሰው መከራ በመከራው ውስጥ የነበርነው እኛ ከታገስነው በላይ ነበር። ምክንያቱም አስቀድሞ በከተማይቱ ምን እንደተፈጠረ እንዲመረምሩ ይመጡ ከነበሩት ከንጉሡ መልእክተኞች ጋር በመንገድ ላይ ሲገናኙ ለምን እንደተላኩም ከእነርሱ ሲሰማ በከተማይቱ ውስጥ ያሉትን እጅግ አሳዛኝ ነገሮች
ሁከቶችን፣ ድንጋጤውን፣ ሽሽቱን፣ ጭንቀቱን፣ ፍርሃቶቹን ካስታወሰ በኋላም መከራዎቹ ስለደረሱብን ብቻ ሳይሆን ይህ ሲሆንብንም በአጠገባችን እንዳልሆነ አስቦ በእንባ ታጥቧል። አንጀቱ ተላውሷል። የአባቶች ልክ እንደዚሁ ሩህሩህ ካህን የልጆቻቸውን መከራ ማየት ሳይችሉ ሲቀሩ እጅግ ያዝናሉና ይህን ሁሉ የሚቀበለው እንግዲህ ስለኛ ደህንነት ነበር። በመሆኑም መልእክተኞቹ ለምን እንደመጡ ከራሳቸው ከሰማ በኋላ እንባዊ ጎርፍ በብዙ ምልጃም በእግዚአብሔር ፊት ይቆም ነበር። እግዚአብሔር ከተማይቱን እንዲታደጋት የንጉሡንም ልብ እንዲያራራ እየተማለለ ሌሊቶቹን ሁሉ ያለ እንቅልፍ ያሳልፋቸው ነበር። ወደ ታላቂቱ ከተማ ወደ ቁስጥንጥንያ እንደደረሰና ወደ ቤተ መንግሥቱ እንደገባም ምንም ቃል ሳይናገር እያነባ መሬት መሬቱን እያየ ጥፋቱን የፈጸመው ልክ እርሱ እንደሆነ ሆኖም ፊቱን ሸፍኖ ከሩቁ በንጉሡ ፊት ቆመ። ይህን ያደረገውም ንጉሡ የካህኑን አቋቋም፣ አኳኋኑን፣ እንባውን አይቶ እንዲያዝንለትና ከዚያም በእኛ ፈንታ ሆኖ ይቅርታ እንዲጠይቀው ፈልጎ ስለነበር ነበር። ምክንያቱም የበደሉ ሰዎች ይቅርታን ለማግኘት ያላቸው ተስፋ አንድ ነውና ዝም ማለትና ላጠፉት ጥፋት ምንም አይነት ማስተባበያ ለመስጠት። አዎ ካህኑ ፈልጎ የነበረው በአሁኑ በንጉሡ ዘንድ ያለው ስሜት በሌላ ስሜት እንዲተካ፣ ቁጣው ተወግዶ ሐዘን ወደ ልቡ እንዲዘልቅ ነበር። አብሮም በገቢር የገለጸውን ይቅርታ በቃላት ለማቅረብ እየተዘጋጀ ነበር። ሕዝበ እስራኤል በበደሉ ጊዜ ሙሴ ወደ ተራራው ወጥቶ እግዚአብሔር ይህንን ሕዝብ አጠፋው ዘንድ ተወኝ እስኪለው ድረስ ምንም ሳይናገር እንደቆመ ሁሉ ሊቀ ጳጳስ ፍላቪያኖስም እንዲሁ አደረገ። ስለሆነም እንባውን እያፈሰሰና በምድር ላይ ተደፍቶ ባየው ጊዜ ንጉሡ ራሱ ወደ ካህኑ ቀረበ። ንጉሡ በካህኑ ፊት እንዳየው እንባም ካህኑ በቃላት ገለጸለት። ይቅርታ እየጠየቁ ያሉት ሰዎች የተቆጡ ሳይሆኑ ያዘኑ፣ የተናደዱ ሳይሆኑ ተስፋ የቆረጡና በብዙ ስቃይ ውስጥ ያሉ እንደሆኑ አስረዳው። ይህ እውነት እንደሆነም የንጉሡን ቃል በሰማችሁ ጊዜ ትረዱታላችሁ። ምን ማለት ነው? የመጣኸው በሕይወት መኖር ለማይገባቸው አመፀኞችና ክፉ ሰዎች መልእክተኛ ሆነህ ነውን? እዚህ የመጣው እጅግ ቅጣት ለሚገባቸው ተቃዋሚዎችና ነውጠኞች ለመማለድ ነውን? አላለውምና ከዚህ ይልቅ እንደዚህ አይነት ቃላትን አስወግዶ ክብርን በተሞላበት አኳኋን የሚመልሰውን መልስ ያዘጋጅ ነበር። በንግሥናው ዘመን ለከተማይቱ ያደረጋቸውን በጎ ነገሮችን ያስታውስ ነበር። በእነዚህ ሁሉ ላይም እንዲህ ይል ነበር። ታዲያ እንዲህ ሊያደርጉኝ ይገባ ነበርን? ይህስ ያህል እስኪቃወሙኝ ድረስ ምን በደልኳቸው? ይብዛም ይነስም ቅሬታ ካላቸው ከኔ አልፈው ሙታንን መሳደብ ይገባቸው ነበርን? ቂም በቀላቸው በሕይወተ ሥጋ ላሉት ብቻ አይበቃም ነበርን? ነገር ግን በመቃብር ያሉትን ከመስደብ ውጪ ሌላ ምንም ያደረጉት ትልቅ ነገር የለም። ምናልባት እነርሱ እንዳሰቡት በድያቸው በሆንም እንኳን በእውነት ምንም ያልበደሏቸውን ሙታንን ሊተዋቸው በተገባ ነበር። እኔን በሚወቅሱበት መንገድ እነርሱንም ሊወቅሷቸው አይችሉምና። ከሁሉም ይልቅ ይህችን ከተማ አላከበርኳትምን? ከትውልድ ቀዬ በላይ አድርጌስ አልቆጠርኳትምን? አንጾኪያን መጎብኘትስ የዘወትር ጸሎት ያልነበረምን? እንዲህ እንደማደርግስ ለሁሉም ሰው ቃል አልገባሁምን? ከዚህ በኋላ ግን ሊቀ ጳጳሱ ስቅስቅ ብሎ እያለቀሰና እንባውን እያፈሰሰ ዝም ማለትን አልቻለም። የንጉሡ ንግግር በደላችንን ይበልጥ ከፍ አድርጎት ነበርና። በመሆኑም በረጅሙ የሐዘን እስትንፋሱን ከተነፈሰ በኋላ እንዲህ አለ። ንጉሥ ሆይ፣ ለአገራችን ያሳየኸው ፍቅር ይህ ሆኖ ሳለ መበደላችንን ማመን ይገባናል። ይህንን ልንክደው አንችልም። እንዲህ የምትወደደዋ ከተማ በአጋንንት ተታላለችና እኛም እንዲህ በጎ ነገር ለሚያደርግላት ንጉሥ ምስጋና ቢሶች ሆነናልና በጽኑ መውደድ የሚወዳትንም አስቆጥተነዋልና ስለዚሁ ምክንያት ይበልጥኑ አምረረን እናለቅሳለን። ምንም ብትገለብጣት፣ ምንም ብታቃጥላት፣ ምንም ብታጠፋት ወይንም ሌላ ላንተ የፈቀድከውን ብታደርጋት እንኳን እኛ የሚገባንን ቅጣት እናገኝ ነበር ብለን አናስብም። እኛው ራሳችን አስቀድመን በፍርሃት በራሳችን ላይ እልፍ ሞትን አድርሰናልና ለእኛ በጎ የሚያስበውን አግባብ ባልሆነ መንገድ ካሳዘን ነው እጅግ የሚወደንን
ይህንንም ዓለም ሁሉ የሚያውቀው ንጉሣችን ዛሬ እጅግ ጽኑ በሆነ ውለታ ቢስነታችን ከሚከሰን ከእኛ በላይ ማን ክፉ አለ? ምናልባት አሕዛብ ከተማችንን ወረው ቅጽሮቿን አፍርሰው ሕንፃዎቿን አቃጥለው ወስደውና እኛንንም ቢማርኩን ኖሮ ጉዳቱ አነስ ያለ በሆነ ነበር። ለምን? ምክንያቱም እስካሁን ድረስ ለእኛ መልካም ሆነህ የምትኖረው አንተ ወደ ቀድሞ አኳኋናችን እነዚህ አሕዛብ ከወሰዱን ከምርኮ የመመለስና ነፃነታችንን ዳግመኛ የማግኘት ተስፋ ይኖረን ነበርና፣ አሁን ግን በአንተ ዘንድ የነበረንን ባለሟልነትን አተን በየትኛውም አይነት ግንብ በላይ አጥራችን ከለላችን የነበረውን ፍቅርህን አጥፍተን ወደ ማን እንሸሻለን? ቸሩ ንጉሣችን ሩሩህም አባታችንን አስቆጥተን ማንን እናያለን? እጅግ ከፍ ያለ አመፃን ያደረሱ ሲመስላቸው ማንንም ሰው ማየት እስካለ መድፈር ፀሐይን በባዶ ዓይን እንዳያዩ የሚያደርስ እጅግ ከፍ ያለ መከራ ደረሰባቸው። ኀፍረት ቅንድቦቻቸውን በሁሉም ስፍራ ዝቅ ዝቅ እንዲያደርጉና ፊታቸውንም እንዲሸፍኑ አስገደዳቸው። በራስ መተማመንን አጥተው ከምርኮኞች በላይ እጅግ በሚያሳዝን ሁኔታ ውስጥ ገብተዋል። እጅግ ከፍ ያለ ውርደት ደርሶባቸዋል። የክፋታቸውን ከፍተኛነት እስከምን ድረስ በድፍረት እንደተጓዙ እያስታወሱ የተሰደበ ከሚመስለው ንጉሥ ይልቅ በራሳቸው ላይ ብዙ ነቀፋዎችን ከዓለም ሁሉ ሰዎች እንደ አከማቹም በማሰብ መተንፈስ አቅቷቸዋል። ነገር ግን ንጉሥ ሆይ ፈቃድህ ቢሆን ለዚህ ቁስል መፍትሄ አለው። ጉዳቶቹ ምንም ያህል ጽኑ ቢሆንም እንኳን መድኃኒት አላቸው። ምናልባት ይህ ነገር በግለሰቦች ደረጃ ደርሶ ቢሆን ኖሮ ይሄ ታላቅና ከፍተኛ ዓመፅ የብዙ መከራ ምንጭ በሆነ ነበር። ይሄ በሰው ልጆች ዘንድም የተከናወነ ነው። እግዚአብሔር አዳምን በፈጠረውና በገነት ውስጥ ባኖረው ብዙ ክብርንም በሰጠው ጊዜ ዲያብሎስ አዳም ባገኘው ታላቅ ክብር አልቻለም ነበር። ቀናበት፣ ከተሰጠው ክብርም አዋረደው። እግዚአብሔር ግን አዳምን አልተወውም። እንዲያውም ከገነትም በላይ መንግሥተ ሰማያትን ከፈተለት። ይህን ሲያደርግም በአንድ መልኩ ለአዳም ጥልቅ ፍቅሩን አሳይቶታል። በሌላ መልኩ ደግሞ ዲያብሎስን እጅግ ቀጥቶታል። አንተም እንደዚህ አድርግ። በቅርቡ አንተ እጅግ ከምትወዳቸው ከተሞች የምትሆን አንዷ በአንተ ዘንድ ክብር ሞገስ እንዳይኖራት አስበው አጋንንት ኃይላቸውን ሁሉ ተጠቅመዋልና፣ ስለዚህ በአጋንንቱ ላይ የምታስተላልፍባቸውን ቅጣት አስብ። እኛ ግን ከጥንቱ ፍቅርህን አትለየን። እንዲያውም እንዲህ እልሃለሁ፣ ምንም እንኳን እንግዳ ነገር ቢሆንም በእውነት የእነዚህ ወንጀሎች ጠንሳሽ የሆኑትን አጋንንት መበቀል የምትፈልግ ከሆነ አሁንም ከዚህ በፊት ከምታደርግልን በላይ ቸርነትን አድርግልን። ከተማችንን እጅግ ከምትወዳቸው ጋር ዳግመኛ ጻፍልን። ከተማይቱን ብትገለብጣት ብታጠፋትና ከምድረ ገጽ ብታስወግዳት አጋንንቱ ከረጅም ጊዜያት አንስተው የሚመኙትን ነውና የምትፈጽመው። ቁጣህን ብትተውና ከዚህ በፊት እንደምትወዳት አሁንም ጭምር እንደምትወዳት ብትናገር ግን በእነርሱ ላይ ለሞት የሚያደርስ ቁስል ታደርስባቸዋለህ። ከከተማይቱ ጋር እንደዚህ ስትታረቅ እነርሱ ያቀዱት ክፉ ዕቅድ ምንም ውጤት አለማምጣቱን ብቻ ሳይሆን እነርሱ ካሰቡት እጅግ ተቃራኒ የሆነ በጎ ነገር ማምጣቱን በማሳየት በአጋንንቱ ላይ እጅግ ጽኑ የሆነ በቀልን ታደርሳለህ። እንዲህ ቅን ፍርድ ስትፈርድና ለከተማይቱ ምሕረት ስታደርግ አጋንንቱ ከተማይቱን የጠሏት አንተ ለእርሷ ካለ ፍቅር አንተ እንዲህ ባትወዳት ኖሮ እነርሱም ይህንን ያህል ባልጠሏት እንደነበር ታሳያቸዋለህ። ስለዚህ ምንም እንኳን አሁን የነገርኩህ ነገር ያልተለመደ መንገድ ቢሆንም፣ ነገር ግን እንዲህ ካደረግ በእውነት ከተማይቱ ያንተና የፍቅርህ ዕዳ አለባት። ቅድም ከነገርከኝ ቃላት በላይ ምን የሚያቃጥልና የሚያጠፋለ? ይሄ በራሱ ከተማይቱን በገቢር ከመቅጣት ይበልጣል። ከዚህ በፊት በማንም ንጉሥ ላይ ያልደረሰ ስድብና ጉዳት እንደደረሰብህ አሁን ተናግረሃል። ነገር ግን አንተ ደጉ፣ ጠቢቡ፣ ሃይማኖተኛው ንጉሥ ሆይ ፈቃድህ ከሆነ ይህ ንቀት አሁን በራስህ ላይ ካደረግከው እጅግ የተከበረና ያማረ የንግሥና ዘውድ ይልቅ ሌላ አክሊልን ያመጣልሃል። ይህ አሁን ያደረግከው ዘውድ የንግሥናህ ማሳያ ነው። ይህን ለሰጠህ ሰውም ማስታወሻ ነው። ይህ ከትሕትና የምትሸምነው አክሊል ግን ሙሉ ለሙሉ ማስታወሻ ነው። ሙሉ ለሙሉ የአንተ በጎ ሥራና
ጥበብን የመውደድህ ውጤት ነው። ሰዎችም ሁሉ አሁን ከደፋኸው የንግሥና ዘውድ በላይ በቁጣህ ላይ ስትነግስ ይበልጥ ከፍ ከፍ ያደርጉሃል። ሐውልቶችህ ወደቁን? ሌሎች እጅግ የተዋቡ ሐውልቶችን ለማቆም በእጅህ ነው። ለበደሉ ሰዎች መተላለፋቸውን ይቅር ብትላቸውና ባትበቀላቸው ሐውልት ያቆሙልሃል። የሚያቆሙልህ ሐውልት ግን ከነሐስ ወይም ከወርቅ ወይም በከበረ ዕንቁ ያጌጠ ሐውልትን ሳይሆን ከየትኛውም ዕቃ በላይ በሰብአዊ ርኅራኄና በምሕረት ያጌጠ ነው። ስለዚህ ሁሉም ሰው በሕሊናው ጓዳ በልቦናው ሰሌዳ ሐውልት ያቆምልሃል። አሁን በሕይወተ ሥጋ ያሉት ወይም እስከ ዓለም ፍጻሜ ድረስ በሚነሱ ሰዎች ቁጥር ያህል ብዙ ሐውልት ያቆምልሃል። እኛ ብቻ ሳይሆን ከእኛ በኋላ የሚመጡትና ልጆቻችንም እነዚህን ነገሮች ይሰማሉ። ይህን ምሕረት ልክ እነሱ ራሱ እንደተቀበሉት አድርገው ቆጥረውም እጅግ ያደንቁሃል፣ ይወዱሃልም። ይህ አሁን የነገርኩህ ነገር አንተን ለማታለል ሳይሆን በእውነት የሚደረግ መሆኑን የልባቸውን ጠቢብነትና ገራምነትን ያህል ነገሥታትን እጅግ ገናና እንዲሆኑ የሚያደርጋቸው የጦር ወይም የጦር መሳሪያ ብዛት ወይም የገንዘብ ወይም የሀብት ንብረት ወይም ይህንን የመሰለ ሌላ ነገር እንዳልሆነ ትረዳ ዘንድም በጥንት ጊዜ ከተፈጸሙ ታሪኮች ከአንዱ ጋር አያይዤ እነግርሃለሁ። እርሱም ከተወደደው ቆስጠንጢኖስ ጋር የተያያዘ ነው። በአንድ ወቅት ላይ ብዙ ሰዎች የራሱን ሐውልት በድንጋይ ሲደበድቡት፣ ሌሎች ብዙ ሰዎች ደግሞ ፊትህን በድንጋይ ደብድበዋልና ብለው ይህንን ባደረጉት ላይ ቅጣት እንዲጥል ሲመክሩት በእጁ አድርጎ በሐውልቱ ላይ ያለው ፊቱን መታ፣ ፈገግም አለ። በአማናዊ ፊት ላይ ምንም አይነት ጉዳት እንደደረሰብኝ አይሰማኝም፣ ራሴም ደህና ነው፣ ፊቴም እንደዚሁ ደህና ነው አላቸው። ከዚህ በኋላ ሰዎቹ በኀፍረት ተከናንበው ክፉ ምክርን ከመስጠት አቆሙ። ይሄ አባባል እስከ ዛሬ ድረስ ሁሉም ሰው ደጋግሞ ያነሰዋል። የጊዜ ብዛትም ይህንን ተወዳጅ ጥበብ እንዲረሳ ወይም እንዳይታሰብ አላደረገውም። እንግዲህ በብዙ የጦር መሳሪያዎች ከሚመጣው ድል ይልቅ እንደዚህ አይነት ድርጊት ምን ያህል ገናና እንደሆነ ታያለህን? ንጉሡ ቆስጠንጢኖስ ብዙና ታላላቅ ማዕረጋት ነበሩት። ብዙ የሕዝብ ጎሳዎችንም ድል አድርጓል። አሁን አንዳቸውንም አናስታውሳቸውም። ይህ ንግግሩ ግን እስከ ዛሬ ድረስ ዕለት ዕለት ይነገራል። ገና ከእኛ በኋላ የሚመጡት ከእነርሱ በኋላም የሚመጡት ሁሉ ይህንን ንግግሩን ይሰሙታል። የሚያስደንቀውም በእውነት ይህንን መስማታቸው ብቻ ሳይሆን የሚናገሩትም እጅግ እያደነቁና ከፍ ከፍ እያደረጉ መናገራቸው ነው። የሚሰሙትም ሰዎች ልክ እንደ ተናጋሪዎቹ ሆነው ይቀበሉታል። ይህን በሰማ ጊዜም ዝም የሚል አንድ ሰውስ እንኳ የለም። ድምፁን በማሰማት ይህ የተናገረውን ሰው ንጉሡን ያመሰግነዋል። ንጉሡም ቢሞትም እንኳን በረከት ዕድል ፈንታው ጽዋ ተርታው እንዲሆን ይጸለይለታል። እንግዲህ ተመልከት፣ ለዚህ ንግግሩ ከሰዎች ዘንድ ይህንን ያህል የበዛ ክብርን ካስገኘለት ከቸሩ እግዚአብሔርማ ምን ያህል የክብር አክሊል ያስገኝለት ይሆን? በቤትህ አጠገብ ያሉትን ሁኔታዎችና ምስጋና ከሚገባው የአንተ ሥራ አምጥቼ ልነግርህ ሲገባኝስ የቆስጠንጢኖስንና የሌሎች ሰዎችን ምሳሌ አንስቼ ምነግርህ ለምንድን ነው? በቅርቡ ይህ በዓለ ትንሣኤ ሲቃረብ እስረኞች ነፃ እንዲሆኑ፣ ወንጀለኞችም ይቅርታ እንዲደረግላቸው የሚያያይዝ ጦማር ወደ ዓለም ሁሉ ልከህ እንደነበረ ታስታውሳለህ። ለርኅራኄ ይህ በቂ ማሳያ አይደለምና በጦማርህ ውስጥ የተናገርከውን ላስታውስህ። የሞቱትንስ እንኳ የመመለስ የማስነሳትና ወደ ቀድሞ ሕይወታቸው የማምጣት ችሎታ ቢኖረኝ ብለህ ነበር። እንግዲህ እነዚህን ቃላትህን አሁን አስታውሳቸው። የመመለሻውን፣ የሞቱት የማስነሳቱን፣ ወደ ቀድሞ ሕይወታቸውንም የማምጣት ጊዜ ይኸውልህ። እነዚህ የአንጾኪያ ነዋሪዎች ገና አዋጁ እንኳን ሳይነገር ሞተዋልና፣ እነኋት ከተማይቱም መኖሪያዋን በመቃብር ደጅ አድርጋለች። ስለዚህ ያለምንም ገንዘብ፣ ያለምንም ወጪ፣ ያለምንም ድካም እንደገና አንሳት። ይህንን ለማድረግ አንደበትህን መክፈት ብቻ በቂ ነው። ከዚያም አሁን በጨለማ ውስጥ ያለችው ከተማ ሕልውናዋን እንድታገኝ ታደርጋታለህ። ስለዚህ ከምታደርግላት በጎ ነገር የተነሳ ስምህን ከፍ ከፍ ታደርገው ዘንድ ይቅር በላት። አንተ አሁን እንደገና ከምታውጀው የምሕረት አዋጅ በላይ ከተማይቱን ለቆረቆራት ሰው ዕዳ አይኖርባትምና፣ ይህም እጅግ የተገባ ነው። ምክንያቱም ያ ሰው ከተማይቱን መስርቷት ሞቷል።
አንተ ግን ከተማይቱ እጅግ ስትሰፋና ስታድግ ከዚህ ሁሉ በኋላም እንደገና ልትጠፋ ስትል ታዳጊዋ ነህና ከጠላት ወረራና ከአሕዛብ መከራ ብታድናት አሁን ይቅር የምትላትን ያህል ግን ምንም አያስደንቅም። ከጠላት ወረራና ከአሕዛብ መከራ መታደግን ብዙ ነገሥታት አድርገውታልና ይቅር በማለት ብትታደጋት ግን ማንም በማይጠብቀው መልኩ ይህንን ያደረግከው የመጀመሪያው ንጉሥ አንተ ትሆናለህ። ከዚህ በፊት ያደረግላት በጎ ነገርና ሕዝብህን መጠበቅህ ምንም አያስደንቅም፣ እንግዳ ነገር የለውም። ያን ሁሉ ትንኮሳ ታግሶ ከቂም ከበቀል መራቅ ግን ከሰው ተፈጥሮ በላይ ነው። ይህ አሁን እየነገርኩ ያለሁት ጉዳይ ከተማይቱን ብቻ የተመለከተ እንዳልሆነ በደንብ አስተውል። ያንተን ክብርም የተመለከተ ነው። እንዲያውም በአጠቃላይ ክርስትናንም የተመለከተ ነው። አሕዛብ፣ አይሁድም እንደዚሁም የአረማውያን ግዛት ሁሉ ስለሆነው ነገር ሰምተዋልና በእነዚህ ነገሮች ላይ ምን ብለህ ፍርድ እንደምትሰጥ በጉጉት እየጠበቁ ነውና ሰብአዊ ርኅራኄና ምሕረትን ብትፈርድም ሁሉም ውሳኔህን ያደንቁልሃል፣ እግዚአብሔርንም ያከብራሉ። እርስ በርሳቸውም አቤት የክርስትና ኃይል እንደምን ያለ ታላቅ ነው! በምድር ላይ ተስተካካይ የሌለውን ሰው ይገታል፣ ይለጉማል። ሁሉንም ነገሮች የማጥፋትና የማስወገድ ልዕልና አለው። እዩኝ እዩኝ ሳይሉ የመኖርን ጥበብ ያስተምራል። ከሰዎች መካከል መላእክትን ያደረገ በእኛ ላይ ከሚደርሱ መከራዎች በላይ እንዲሆኑም ያደረጋቸው የክርስቲያኖች አምላክማ እጅግ ታላቅ ሊሆን ይገባዋል። በእውነት ያ መሠረተ ቢስ የሆነ ፍርሃት ሊያድርብህ አይገባም። ይህች ከተማ ካልተቀጣች ሌሎች ከተሞችም ይብስባችኋል፣ ንግሥናህንም የሚንቁ ይሆናሉ የሚሉ ሰዎችንም ልትሰማ አይገባህም። ምናልባት ከተማይቱን የመበቀል አቅሙ ባይኖርህና አንጾካውያንም ከዚህ በላይ ስምህን ቢያጎድፉት ከአንተም ከእነርሱም የሚኖረው ኃይልም ተመጣጣይ ቢሆን እንደዚህ ያለ ብዙ ጥርጣሬ ቢያድርብህ ምክንያታዊ ነበር። እጅግ ፈርተውና ለሞት ደርሰው በእኔ በኩል በእግርህ ስር ለመደፋት ከተፋጠኑ ዕለት ዕለት ከመገደል ውጪ ምንም ካላሰቡ ወደ ሰማያት አቅንተው ይረዳቸው ዘንድ መልእክተኛቸውንም በንጉሡ ዘንድ ባለሟልነትን እንዲያገኝ ብለው በአንድ ላይ ወደ እግዚአብሔር ከተማለሉ በሞት አፋፍ ላይ እንዳሉ ሆነውም ወደ እግዚአብሔር የራሳቸውን ጉዳይ ከሰጡ ግን ከዚህ በላይ ምን መፍራት ትፈልጋለህ? እንዲሞቱ ቢታወጅባቸው አሁን በቁም የሞቱትን ያህል አይከብዳቸውም። ላያሌ ቀናት የኖሩት በፍርሃትና በረዓድ ነውና ማታ በመጣ ጊዜ ማለዳውን እንደማያዩት፣ ማለዳው ሲመጣ ደግሞ ምሽቱን እንደማያዩት ሆነው ነውና ሰው ወደማይኖርበት ስፍራ ለመሄድ መንገዳቸውን በበረሃ ሲያደርጉ ወንዶች ብቻ ሳይሆኑ ሕፃናትና ሴቶች የሰው ልጅ ሆነው የተወለዱና በጥሩ ሁኔታ ላይ ያሉ ብዙ ሰዎች በዋሻዎች በጉድጓዶችና በበረሃ ገደሎች አያሌ መዓልቶችንና ሌሊቶችን ራሳቸውን ሲደብቁ በአውሬ ተበልተዋልና ከተማይቱ አዲስ አይነት ምርኮ አጋጥሟታል። ሕንፃዎችና ግድግዳዎች ቆመው ሳሉ በእሳት ከሚጋዩ ከተሞች ይልቅ እጅግ መከራን ይቀበላሉ። ምንም አረማዊ ተዋጊ ሳይኖር፣ ምንም ጠላት ሳይታይ በገቢር ከተማርኩት ይልቅ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛሉ። የቅጠል ኮሽታ ብቻ ዕለት ዕለት ያስደነግጣቸዋል። ከተማይቱ ከመኖር ወደ አለመኖር ብትለወጥ አሁን የደረሰባትን መከራ ከመስማት በላይ ሰዎች ከዚህ ራሳችንን መግዛት እንዲማሩም በሰው ሁሉ ዘንድ የታወቀ ነው። ስለዚህ ከዚህ በኋላ ሌሎች ከተሞች ይብስባቸዋል ብለህ አትስጋ። አንጾኪያ ብቻ ሲቀርና ሌሎች ከተሞችንም ጨምረህ ከምድረ ገጽ ብታጠፋቸው እንኳን አሁን ሊደርስባቸው ስለሚችል ዕጣ በመስጋት ከተቀበሉት ቅጣት በላይ ምንም አያስተካክላቸውም። ስለዚህ እንደገና በሕይወት እንዲኖሩ አድርግ እንጂ ከዚህ በላይ መከራ አታምጣባቸው። እነዚህን ወንጀለኞች መቅጣትና ለእነዚህ ተግባራት የሚሆን ተመጣጣኝ ቅጣት ምን ሊሆን እንደሚችል ለሁሉም የታወቀ ነው። እነዚህ የሰደቡህን ሰዎች ይቅር ማለት፣ ይቅርታ የማይገባቸውን በደል የፈጸሙትንም ምሕረት መስጠት ግን አንድ ወይም ሁለት ሰዎች ብቻ ሊያደርጉት የሚችሉት ነው። በተለይ ደግሞ የተዋረደው ንጉሥ ሲሆን ከተማይቱ በፍርሃት ውስጥ እንድትገባ ማድረግ ቀላል ነገር ነው። ሁሉም እንዲወዱህና እጅግ ደስ ብሏቸው ለንግሥናህ እንዲገዙ በአንድነት ብቻ ሳይሆን በግላቸውም ሳይቀር ስለ መንግሥትህ እንዲጸልዩ ማድረግ ግን ከባድ ነው። አንድ ንጉሠ ነገሥት ብዙ ገንዘብ ሊያወጣ ይችላል። ብዙ ወታደሮችን ሊያሰልፍ ይችላል።
ሌላ እርሱ ሊያደርግ የወደደውንም ሊያደርግ ይችላል። ነገር ግን አንተ በቀላሉ ልታደርገው የምትችለውንና በሕዝቡ ዘንድ እጅግ ተወዳጅ እንዲሆን ማድረግ ግን አይቻልም። በጎ ነገር ያደርግላቸዋልን? ይህንን የሰሙት ከአንጾኪያ ውጭ ያሉት ሰዎች ሁሉም ከዚህ በጎ ነገር እንደተቀበሉ ሆነው እጅግ ይወዱሃልና ሰውን ሁሉ ወደ አንተ ለማምጣትና አሁን በሕይወተ ሥጋ ያሉትን ቀጣዩንም ትውልድ ለልጅ ልጆቻቸው የሚለምኑትን ያህል ጸሎት ለአንተ እንዲያደርጉልህ ለማሳመን በዚህ አጭር ጊዜ ውስጥ ምን ያህል ገንዘብ ያስፈልግሃል? ምን ያህል ድካምስ ይጠይቀሃል? ነገር ግን ይህንን አሁን የይቅርታ አዋጅ በመናገር ብቻ ማድረግ ትችላለህ። እንግዲህ ከሰዎች ይህንን ያህል ክብር የምታገኝ ከሆነ ከእግዚአብሔር ዘንድ የምታገኘውማ እንዴት! ይህም አሁን ከተከሰቱት ክስተቶች አንጻር ብቻ ሳይሆን ከዚህ በኋላ ባለው ጊዜ ሌሎች ሰዎች በሚያደርጉት በጎ ምግባርም ጭምር ነው። እግዚአብሔር ይህንን ያርቀውና በሚያደርጉት ይህንን የመሰለ ክስተት በሚቀጥለው ትውልድ ላይ ቢከሰት እነዚህ በዚህ ዙፋን ላይ የሚቀመጡትም በሚደርስባቸው ውርደት በአማጽያኑ ላይ እንደምን ያለ ቅጣት ሊያደርሱ እንደሚገባቸው ቢያስቡ ከየትኛውም አይነት ትምህርትና ተግሣጽ በላይ ገራምነትህና ሞራላዊ ጥበብህ እጅግ ይጠቅማቸዋል። አንተን የመሰለ አብነት እያላቸው ያዋረዷቸውን ቢቀጡ እጅግ ያሳፍራቸዋል። ስለዚህ በዚህ መልኩ ሊመጣ ላለው ለሁሉም ትውልድ አስተማሪ ሁን። ምንም ያህል እጅግ ጠቢባን ቢሆኑም እንኳን ከሁሉም ዘንድ ዘንባባ ትቀበላለህ። አንድ ሰው ለአንድ በጎ ነገር እርሱ የመጀመሪያ አርያ ሲሆንና ከሌሎች ሰዎች ተምሮ በጎ ሲሆን እኩል ክብደት የለውምና። በመሆኑም ከአንተ በኋላ የሚመጡት ነገሥታት ሁሉ ምን ያህል በጎ ግብር ወይንም ገራምነት ቢያሳዩም አንተም ከእነርሱ ጋር ሆነ ሽልማትህን ትቀበላለህ። ሥሩን የሰጠው እርሱ የፍሬዎቹ ምንጭ ተደርጎ ሊታሰብ ይገባዋልና። ይሄም በመሆኑ ለጋስነትህን አብነት የሚያደርግ ሰው ማንም ያንተን ያህል ክብር አይቀበልም። ይህ በጎ ግብር ሙሉ ለሙሉ ያንተ ነውና። አንተ ግን በኋላ ከሚመጡትና እንዲህ በጎ ነገርን ከሚያደርጉት ሁሉ ከክብራቸው ተሳታፊ ትሆናለህ። መምህራን ባስተማሯቸው ደቀ መዛሙርቶቻቸው ላይ የሚያገኙትን ያህል አንተም በኋላ ከሚመጡት ነገሥታት በሚያገኙት ጥቅም ላይ ከእነርሱ ጋር እኩል ተሳታፊ የመሆን ኃይሉ አለ። እንደ አንተ አይነት ማንም እንደማይመጣ በማሰብም በትውልድ ሁሉ ላይ ትወደሳለህ፣ ትመሰገንም አለህ። ከዚህ በኋላ የሚመጣው ትውልድ ምን ብሎ ሊሰማ እንደሚችል አስበው። ይህን የምታህል ታላቅ ከተማ ለቅጣትና ለበቀል በተዘጋጀች፣ ነዋሪዋም ሁሉ በረዓድ በተያዘ፣ አለቆቿና ሹሞቿ ዳኞቿም ሁሉ በፍርሃትና በጭንቀት በገቡና በምስኪን ሕዝብ ፈንታም ምንም ቃል መተንፈስ ባልቻሉት ጊዜ ከእግዚአብሔር ዘንድ ክህነትን የተቀበለ አንድ ምስኪን አረጋዊ የንጉሡን ልብ በመታየቱና በመገናኘቱ ብቻ አራራው። ንጉሡም ሕግጋተ እግዚአብሔርን በማክበር ለማንም ሰው ሊሰጠው ያልቻለውን ሞገስ ለዚሁ ሽማግሌ ሰጠው ትላለህ። ንጉሥ ሆይ ወደ አንተ በተላኩበት ጉዳይ ከተማይቱ የምትሰጥህ ክብር እንዲሁ ትንሽ አይደለም። በአንተ ላይ እጅግ ከፍ ያለና የተወደደ ንግርንም ይኸውም ምንም ያህል ጎስቋሎች ቢሆኑም በሥልጣንህ ስር ካሉት ሁሉ ነገሮች ይልቅ ካህናተ እግዚአብሔርን እንደምታከብር ተናግረዋልና። አሁን ወደ አንተ የመጣሁት ግን ከእነዚህ ሰዎች ብቻ አይደለም። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና ብዬ ለአንተ ለመሐሪውና ለገራሙ ንጉሥ እንድናገር የመጣሁት የመላእክትና የሰዎች ጌታ ከሚሆን ከእግዚአብሔር ነው። ሁላችንም ስላደረግነው ተግባር መልስ የምንሰጥበትን ያችን ቀን አስቧት። በየትኛውም መልኩ የበደልከው በደል ቢኖር ይህ አዋጅ በመናገርህና ከመወሰንህ ያለ ድካም ያለ ልፋት ስርየትን እንደምታገኝበት አስተውል። አንዳንድ መልእክተኞች ወደሚላኩበት አገር ሲሄዱ ወርቅና ነሐስ ሌላም ይህን የመሰለ እጅ መንሻ ይዘው ይሄዳሉ። እኔ ግን ወደ ተከበረው ንግሥና የመጣሁት ቅዱሳት ሕግጋት እግዚአብሔርን ይዤ ነው። ከሌሎች ሁሉ እጅ መንሻዎች ይልቅ እነዚህን አቀርብልሃለሁ። ዕለት ዕለት ከእኛ እየተሰደበ ሳለ ምንም ሳያቋርጥ በረከቱን ለሁላችንም የሚሰጠንን እግዚአብሔርን ትመስል ዘንድም እመክርሃለሁ። ተስፋችንንም አታጥፋብን፣ የገነባነውንም ቃል አታስቀርብን። ይህንንም እንድታውቅ እወዳለሁ። ውሳኔ ከከተማችን ጋር መታረቅ፣ የቀድሞ ፍቅርህን መስጠትና ቂምህንም ማስወገድ ከሆነ በታላቅ ተስፋ እመለሳለሁ። ከተማይቱን ለማጥፋት ከመወሰንህ ግን ወደዚያ በፍጹም አልመለስ ወይም
ዳግመኛ እርሷን ላለማየት ብቻ ሳይሆን ከዚያ ሀገር ስብከት ለቅቄ ወደ ሌላ ከተማ ሄዳለሁ። ከሰዎቹ ሁሉ ይልቅ ገርና ሩህሩህ የምትሆን አንተ ለሰላምና ለእርቅ እምቢ ካልክ እኔ በዚያ እንድኖር እግዚአብሔር ፈቃዱ አይደለምና። ሊቀ ጳጳስ ፍላቪያኖስ ይህንንና ይህን የመሰለ ሌላም ነገር ከተናገረ በኋላ ንጉሡን አሳመነው። አንድ ጊዜ በዮሴፍ እንደሆነውም በንጉሡ ዘንድ ተፈጸመ። ዮሴፍ ወንድሞቹን ባያቸው ጊዜ ምንም ማልቀስ ቢፈልግም ሊያደርገው ያሰበውን ነገር ሊያበላሽ የጠላቸው መምሰሉን እንዲታወቅበት ስላልፈለገ ስሜቱን እንደገታ ሁሉ ንጉሡም በውስጡ አለቀሰ። በዚያ ስለነበሩ ሰዎች ግን ይህ ለቅሶ ማንም እንዲያየው አላደረገም። ጉባኤው ሲያበቃ ግን የውስጥ ስሜቱን መሸሸግ አልቻለም። ምንም ሳይወድ ቢሆንም ግልጽ አድርጎታል። ይህ ንግግር ካለቀ በኋላ ተጨማሪ ቃላት አላስፈለገውም። ከዕንቁ ይልቅ እጅግ የተወደደ እንዲሆን ያደረገችው አንዲት የርኅራኄ ንግግርን ብቻ አደረገ። የዓለም ሁሉ ጌታ በለቢስ ሥጋ ወደ ምድር በመጣ የሁላችንም አገልጋይ በሆነና የእጁን ታምራት ያየ የቃሉን ትምህርትም የሰሙ በሰቀሉት ጊዜ አባቱን ስለ ሰቀሉት ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ከለመነ እኛ ሰዎችማ ባዋረዱን ላይ የያዝነውን ቂም ብንተው ምን ያደርግልናል? እኮ እኛ ባልንጀሮቻችንን ይቅር ብንላቸው ምን ይገርመናል? እነዚህ ንግግሮቹ እንዲሁ ማስመሰል አልነበሩምና ከዚያ በኋላ ባደረጋቸው ነገሮች ግልጽ ሆነው ታይተዋል። ቢያንስ አሁን ልግለጸው ባለኝ ነገር ግልጽ ሆኖ ታይቷል። ሊቀ ጳጳሳችን እዚያ መቆየትና ከእርሱ ጋር በዓሉን ማክበር ሲገባው እርሱ ሊቀ ጳጳስ ፍላቪያኖስ ወደዚያ ባይፈልጉም ንጉሡ ካህናችንን በፍጥነትና በተቻለው ትጋት ሁሉ ወደ እኛ እንዲመጡ አቻኩሏታልና እንዲህ በማለት ስለዚህ ሂድ፣ ሊቀ ማኅበሩን ልባቸው እስካሁን ድረስ እንደታወከና ብዙ የመከራ ቅሬቶችን እንዳሉ አውቃለሁ። ስለዚህ ሂድ፣ ሊቀ ሐመሩን ሲያዩት ያለፈውን ማዕበል አያስታውሱትምና የእነዚህ አሳዛኝ ክስተቶች ትውስታቸው ሁሉ ይወገዳልና ሂድ፣ አጽናናቸው። ሊቀ ጳጳሱም በልቡ የነበረውን ቂም እንዳስወገደ ይታወቅ ዘንድ ልጁን እንዲልክ ሲማልደውም ንጉሡ እንዲህ ሲል መለሰለት። እነዚህ እንቅፋቶች እንዲርቁልኝ፣ እነዚህ ጦርነቶችም እንዲያቆሙ ጸልይልኝ። ከዚያ በኋላም እኔው ራሴ በእርግጥ እመጣለሁ። ከዚህ በላይ ምን ገራም ልብ አለ? ከአሁን በኋላ አሕዛብ ይፈሩ ወይም ደግሞ ከማፈር ይልቅ ይማሩ። ንጉሡንና ሊቀ ጳጳሱን አብነት አድርገውም ትምህርታችን ምን እንደሆነ በማወቅ ወደ ክርስትና ኃይል ወደ ክርስቶስ ይመለሱ። ደጉ ንጉሣችን በዚህ አላቆሙም። ሊቀ ጳጳሱ ከተማይቱን ለቆ እንደወጣና ባሕሩ ላይ እንደደረሰ በጊዜ ሳይደርስ ቀርቶ ከተማይቱ የደስታዋን ግማሽ እንዳታጣ ብሎ አስቦ ምንም አይነት ጊዜ እንዳያጠፋ የሚያደርጉ እጅግ ጠንቃቆችና የሚጨነቁ የተወሰኑ ሰዎችን ልኮለታልና በሰደቡት ሰዎች ፋንታ እጅግ ሥራ በዝቶበት የነበረው ቸሩ አባታችን የታለ? የጻድቁን ሰው የሊቀ ጳጳሱን ክብር እጅግ ከፍ ከፍ እንዲል ካደረጉት ክስተቶች አንዱን ልጠቅስ ይገባኛል። ይህን ተልኮ በፈጸመ ጊዜ ውዳሴ ከንቱን የሚፈልጉ ሰዎች እንደሚያደርጉት ከነበርንበት ቀቢጸ ተስፋ ነፃ የሚያደርገውን መልእክት እርሱ ራሱ ሊናገር አልወደደም ነበርና ይህን ላለማድረግ ብሎ እጅግ ዝግ እያለ ይመጣ ስለነበርም ከእርሱ መዘግየት የተነሳ የከተማይቱ ሐዘን እንዳይራዘም ብሎ በእርሱ ፋንታ ፈረስን በፍጥነት በመጋለብ ከተካኑት መካከል ሌላ ሰውን አስቀድሞ ለመላክ አሰበ። ፍላጎቱ እነዚህን በጎ ደስ የሚያሰኙ ብስራቶችን ይዞ እርሱ ራሱ ላለመምጣትና በተቻለ ፍጥነት ሀገራችን ዳግመኛ በነጻነት መተንፈስ እንድትችል ብቻ ነበርና ስለዚህ ከተማይቱ እንደገና ካለመኖር ወደ መኖር እንደመጣች አድርጋችሁ ሸንጎውን በአበቦችና በሻማዎች ቤቶቹንም አረንጓዴ ቅጠል በመነስነስ እንዳስጌጣቸውና በዓሉን እንዳከበራችሁት ሁሉ በአበቦች ሳይሆን በተጋድሎ አጊጣችሁ ከሻማዎች ሳይሆን ከበጎ ምግባራችሁ የተነሳ ከነፍሳችሁ እያንቦገቦገ በሚወጣው ጸዳል አብርታችሁ በመብል በመጠጥ ወይም ከመከራ በመዳናችሁ ብቻ ሳይሆን በመንፈሳዊ ደስታ ሐሴት እያደረጋችሁ በዕድሜ ዘመናችሁ ሁሉ በዓሉን አክብሩት። ስለ እነዚህ ነገሮች እግዚአብሔርን ዘወትር ማመስገን በፍጹም አናቋርጥ። ከመከራው ስለታደገን ብቻ ሳይሆን መከራው እንዲከሰት ፈቃዱ ስለሆነና
ስለ ብዙ ርኅራኄውም እግዚአብሔርን እናመስግን። በእነዚህ በሁለቱ ከተማችንን አስጊጧታልና እናመስግን። ከዚህ በኋላ የሚመጡትና እስከ ዓለም ፍጻሜ ያሉት ትውልዶች ሁሉ እግዚአብሔር ለከተማችን ያደረገውን ተአምር እንዲያውቁ ይህን የመሰለ ባለሟልነት ስላገኘን ብፁዓን ብለው እንዲጠሩን በሆኑት በተደረጉት ነገሮች ለቅድስና ሕይወት ተነቃቅተው በልዑል አምላካችን እጹብ ድንቅ እንዲሉ ነቢዩ እንደተናገረ እነዚህን ሁሉ ነገሮች ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ። በቅርቡ በእኛ ዘንድ የተደረገው ታሪክ እኛም ብቻ ሳይሆን ዘወትር የምናስታውሰው ከሆነ ከእኛ በኋላ የሚመጣውን ትውልድም የመጥቀም ኃይል አለውና፣ ስለዚህ በጌታችን በኢየሱስ ክርስቶስ ቸርነትና ሰውን መውደድ እግዚአብሔር የሚሰጣትን ርስት መንግሥተ ሰማያትን እናገኝ ዘንድ ከአስፈሪዎቹ መከራዎች ስለ ዳንም ብቻ ሳይሆን መከራዎቹ እንዲያገኙን መፍቀዳችንም የባሕሪ ገንዘቡ በሆነው በምሕረቱ እነዚህ ሁሉ ነገሮች ለእኛ ጥቅም ያደረጋቸው እንደሆነ ከቅዱሳት መጻሕፍትና በቅርቡ በእኛ ላይ ከደረሰው ነገር በመረዳት ሰውን የሚወድ እግዚአብሔርን ሁል ጊዜ እናመሰግናለን። ክብር ወእዘዘ ለዓለም ወለዓለም ዓለም አሜን። ስለ ሁሉም ነገር ክብር ለእግዚአብሔር ይሁን።